ኤፍሬም የወንድሙ መከታ ጀግና ትለያለክ። እኔ ከምንም በላይ የኤፍሬም ንግግር ተመችቶኛል። ቤተሰብ ተከናወነ። ባይ ባይ ሄርሜላ፣ ባይ ባይ ሄርሜላ፣ ወደ ራስሽ ተመለሺ። የሰው ነገር የሰው ነው፣ የሰው ነገር አደንቅም። ወደ ባለቤቱ ተመለስ አብርሽ። አብርሽ ምንም አልሆንም፣ አብርሽ ከጤና ጋር አይደለም ያላችሁ ሰዎች ደህና ናችሁ። ጮጋራችሁ ይፈጫል። አብርሽ ከዚህ ህይወት መውጣት ስለፈለገ ነው አክት ሚሰራው እንጂ አብርሽ ጤነኛ ነው፣ ምንም አልሆንም። ከዚህ ህይወት መውጣት ፈልጎ ነው። ቤተሰብ እኔ ምላችሁ እሺ፣ አብርሽ የሆን ነገር ሆነ ነው ሀቢሉ ላይ የሆን ነገር ተደረገ። ለምን አልበጠሱም? ወርቁ ለምን አልበጠሱም? እነ አቤል እነ ሄርሜላ ሌላ ሌላ ወር የሚያወሩ ለምን አልበጠሱም? እውነት እነሱ አብርሽ የሚፈልጉ ከሆኑ ለምን አልበጠሱም? ሀቤሉ ጅሎች የሆን ነገር ተደረገበት፣ ሀቤሉ ላይ የሆን ነገር ሆነ ያላችሁ ሰዎች ደህና ናችሁ? አማን ናችሁ? ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ተመልሼ በማታ ቪዲዮ ተመልሼ መጥቼላችኋለሁ ማለት ነው። እኔ ከነው በላይ የተሳል የአቤል መናደዱን አይቼ እንዴት ደስ እንዳለኝ፣ እንዴት ደስ እንዳለኝ ውስጥ ቅቤን የጠጣው እግዚአብሔርን። አቤል እኮ እናንተ ቀይ እባብ ነው ታውቃላችሁ። የአብርሽም የሩታ ጠላት ነው። አብርሽ ለሩታ አይገባም ማለት እኮ አይገባም ማለት እሱ ቢፈልግ ለውሽምት ነበር የተመኘው ማለት ነው። አቤል ማለት ነው። ሁሉ ጥቅም ቀርቶብሃል አሁን ላይ። ለዛ ነው እንደዚህ የተናደርክ። የሆነ ነገር ስላለ ነው፣ ከሄርሜላ የሆነ ነገር ስላለ ነው ለዚህ ማለት ለዚህ የተናደርክበት ምክንያት እኔ አልገባኝም። ገባ አይደለ? አንተ የሰው ጠላት ነው አንተ ኢባብ፣ ቀይ ኢባብ ታውቃለህ? የሰውን ህይወት የበጠበጥክ ሰው ነህ አንተ አቤል ማለት የሰው ኢባብ። የአቤልን መናደድ አይቼ እንዴት ደስ እንዳለኝ። አንተ እኮ የሰው ህይወትን የበጠበጥክ ገባ አይደለ? ትክክል እንደሰራ ደሞ አፈራም ያወራል። ጅላጅል አለ ደፍተረቢ። የምሬ ነው ምልክ አቤል፣ ገና አንተ ዋጋ ትከፍላለህ። ጓደኝነታችን ታጣለ። ያንተ ጓደኝነት ጥንቅር ብሎ ይቅር። አንተ ጓደኛ ሳትሆን እኮ ጠላት ነው አቤል ማለት ነው። እናንተ የአቤል ጆሮ እንዴት እንደቀላ በንዴት ማለት ነው። አብርሽ ላይ እንዴት እንደተናገረ አየው። አብርሽ ሞኝ ስለሆነ አቤል የሚል ነው አብርሽ የሚመራው የነበረ በፊት። አቤል እንደዚህ አድርግ ካለ ያደርጋል። አቤል እንደዚህ አድርግ ካለ እሺ ይላል። ህምቢ አይሉም አቤልም ማለት ነው። ኤትም እኛንም የካርክ ሰው ነው አለኮ። ይቺ ልጅ የሆን ነገር ከሆነች እኛ አገባንም አለ አብርሽ። ምን አገባ ታዳ? አቤል አንቴና ልጅቷን ጎትታ እዚህ ህይወት ውስጥ ያመጣ አንቴና። ምን አይ ገንዘብ እንደተሰጣ እኛ አናቅም። ጥቅሙ ስለቀረበ ነው በዚህ ልክ የተናደርከው ማለት ነው። የምር አንተ የሁለቱም ጠላት ነው ወይ? የሩታና የአብርሽ ማደግ ስላልፈለክ ነው በዚህ ልክ የተናደርከው ማለት ነው። ይሄ ነው ከአቤል የተረዳው ማለት ነው። አንተ የሆንክ ነገረኛ ሰውዬ ማለት ነው። አንተ የሰው ጠላት ነህ፣ በጣም ጠላት ታውቃለህ። ኤፍሬም ደግሞ የወንድሙ መከታ፣ ለወንድሙ የሚቆም ማለት ነው። ጀግና ወንድም ነው ያለው ማለት ነው። ሚኪ ነው ማን ነው የሚባለው? ልፍስፍስ ማለት ነው። ትክን ከቻል ከዚህ ነገር አስወጣ አንተ በግ ማለት ነው። ወንድ ኢትዮጵያ ውስጥ ልክ እንደጠፋ ለኤት ባለትዳሩ ወንድ የምትመኛ አንተ ልክስክስ እንዳንተ ሰው ወንድ አይቻላቅም እንዴ! ምን ጉድ ናችሁ? እቺ ማርታ ናት ማን የምትባሉ እናንተ ወንድ የለም እንደ ኢትዮጵያ ውስጥ? እንዴት ነው በግድ ልጅና ምስቱን ተፋታና ከሄርሜላ ጋር ሆነ በግድ አብርሽ አልፈልግም ካንቺ ጋር መሆን አልችልም፣ እኔም ማፈቅራት ሩታና ሩታ ብቻ ነው አለ እኮ። ይሄ ነው አብርሽ ጤነኛ አይደለም የምትሉ ሴቶች ማለት ነው። አብርሽ ከራሱ ጋር ነው።
አክት የሚሰራው ከዚህ ህይወት መውጣት ስለፈለገ ነው። በቃ አልፈልግም አለ እኮ። ፎቶ አመጡ፣ ይሄን አደረጉ። ሳሚ እስኪ ወደ ራሱ ከተመለሰ አለ እኮ አቤል። እዚህ ፓርት ላይ በጣም ነው በሳቅ ሞትኩ ቤተሰብ። እና ታዲያ አብርሽ ጤነኛ አይደለም እያላችሁ ሰዎች ደህና ናቸው። አብርሽ ጤነኛ ነው፣ ምንም አልሆነም። ጤነኛ ያልሆነ ሰው እኮ እንደዚህ አወራም ቤተሰብ። አብርሽ ከዚህ ህይወት መውጣት ስለፈለገ ነው። በፊት ትክክል ላይ አልነበርኩም፣ አሁን ግን ትክክል ነኝ። ወደ ሚስቴ ወደ ልጄ ስለተመለስኩ ትክክል ነኝ። በፊት ትክክል ላይ አልነበርኩም አለ እና ይሄ ሰውዬ ነው እንዴ ጤነኛ አይደለም የምትሉ ሰዎች እስኪ ንገሩን በኮመንት ማለት ነው። በማሬ አቤል ማለት እኮ የሁለቱም ጠላት ነው። የአብርሽና የሩታ ማደግ ማይወድ ሰው ነው። ገባችሁ አይደለን? ዛሬ ኮሜንቱን እስኪ በአብርሽ ቤት ገብታችሁ ብታዩ ሁሉን ተገልብጧ፣ ወደ ሩታና ወደ አብርሽ ተገልብጧል። ኮሜንቱን እዩ። ሩታ መተት አሰርታበት ነው ምናምን አላችሁ። ፈጣሪ ይቅር ይበላችሁ። እኔ ውስጥ ምንም እንዳላደረገችው ነው ውስጥ የሚነግረኝ እንጂ ሩታ እንደዚህ አብርሽ ላይ እንደዚህ ነገር ትሰራለች ብለ ውስጥ ምንም ነገር የለም ቤተሰብ። ገባችሁ አይደለም? ምንም ነገር ማለት ነው። ምንም ነገር አብርሽ ላይ አላደረገችው። ሀቤሉ ላይ ነው ያደረገችው ካሉ ለምን አልበጠሱም? እና ሄርሜላ እና አቤል ማለት ነው። ሌላ ወር የሚያወሩን ትቶ ለምን አቤሉን አልበጠሱም? ሄርሜላ አረገዛች አለ እኮ አቤል ነው እንዴ ያስረገዛት ሄርሜላን። እሷ አፌ የላቱም። እኔ እኮ ያንተ ልጅ እኮ ሆዴ ውስጥ ተሸክም ያለው እንዴት እንደዚህ ታድርገኛለ አብርሽ ብላ እኮ መጠየቅ ትችላለች አይደል? እንዴ ቤተሰብ ለምን ዝም አለች? ስለ እርግዝና ለምን ዝም አለች? ለምን አቤል ይናገራል? ከአቤል ነው እንዴ ሄርሜላ ያረገዘችው? እስኪ ንገሩ። ጥያቄ ሆነብኝ ይሄ ነው ቤተሰብ። እናንተስ ምን ትላላችሁ በዚህ ዙሪያ ላይ? አቤል ገና ትቃጠላለ፣ ገና ትናደዳለ። ሩታ በቲክቶክ መታለች፣ አያችሁ የሳቀች አሸንጉሊት እያለቀሰች ሩታ እየሳቀች ወዮ እያለቀሰች ነው የመጣች ሩታ ቲክቶክ ላይ ሙድ የያዘችው ማለት ነው። ሩታ የሆነ ነገር አብርሽ ላይ አስደረጋ ነው፣ ለዛ ነው እንደዚህ የሆነችው። እቺ የሴጣን ዘር እያላችሁ ቤተሰቦቿ ሩታ የምትሰድቡ ሰዎች ደህና ናቸው። አብርሽ ምንም አልሆነ፣ ወደ ራሱ አውቆ ነው እሱ ራሱ ላይ የሆነ ነገር እንደሆነ ሆኖ እየመጣ እንጂ አብርሽ ምንም አልሆነም፣ ምንም አልሆነም። ተከናወነ። ሄርሜላ ሴትነትሽን አስከብሬ፣ አንቺ ባለጌ ማለት ነው። ሴትነትሽን አስከብሬ። ምን አይነት ራስ ወዳጅ ነሽ? ሄርሜላ ብዙ ዋጋ ካፈለች አላችሁ። ሄርሜላ ምን አይነት ዋጋ ነው የከፈለችው ለአብርሽ ማለት ነው? የተጣለ ሰው ነው ከመሬት እያነሳችሁ አላችሁ። ምን አይነት ነው? አብርሽ ምንም ነገር አልነበረም እንደ አብርሽ ብራጣ ሄርሜላ ናት እንደ አብርሽ እዚህ ደረጃ ላይ ያደረሰችው። እስኪ ንገሩን ቤተሰብ። አብርሽ እኮ ሁሉም ነገር ከተሞላ ሁሉም ነገር ካለ በኋላ ነው የመጣችው። ሄርሜላ አሁን በቅርብ ነው፣ ገና 8 ወር ነው 9 ወር ነው። ገባች አይደለ? አብርሽ መቼ ተጣላ? እራሱ ነበረ። እሷ በቁሳቁስ ስለያዘችው ነው፣ ሰዓት ይዛ ስላመጣች ነው፣ ፈታ ዘና ስላደረገችው ነው፣ ኩርፍቱ ይዛ ፈታ ዘና ስላደረገችው ነው። ለጥቅም ነው አብርሽን የያዘችው። አብርሽ እኔ ከአንቺ ጋር መሆን አልችልም፣ ከሩታ ጋር ነው መሆን ምፈልጎ፣ ከልጄ እናት ጋር ነው መሆን ምፈልጎ፣ ከኔም ከልጄም ከሩታም ራቁ፣ እኛ ጠገብ አትድረሱ አለ። ይሄ ነው ታዲያ ጤነኛ አይደለም የምትሉ ሰዎች ማለት ነው። ደህና ናችሁ? እንግዲህ አይዟችሁ በጎች፣ ምንም ማድረግ አይቻልም። ሰው ተገልብጦ ወደ አብርሽና ወደ ሩታ ተገልብጦ ኮሜንቱን ገፍታችሁ አነቡ እስኪ። የምሬ ነው ምላችሁ ጁሎች። እንግዲህ ተስፋ ቁረጡ። እንደ ኤፍሬም ምርጥ መከታ ወንድም ይስጠን። ኤፍሬም የወንድሙ መከታ ነው፣ የአብርሽ ጠላት ሳይሆን ማለት ነው። አብርሽ የሆን ነገር ሆነ ነው፣ ሀቤሉ ላይ ሩታ የሆን ነገር አስደርጋ ነው። ፈጣሪ ይቅር ይበላችሁ። ሩታ ምንም አላደረገችውም አብርሽ ላይ
በሉ ቤተሰብ እኔ ደስ ብሎኛል። አቤል ገና ትናደዳለ፣ ገና ትቃጠላለ። የታባቱ አንተ ሌባ ማለት ነው። የሰውን ህይወት የበጠበጥክ ሌባ ነ አንተ ጥቅመኛ ማለት ነው። አብርሽ ከአንተ ስለተለየ ተቃጠልክ። የሆን ጥቅም ሀጣ ከአብርሽ በቃ ለዛ ነው የተናደድክ ከአቤል። አቤል ከአብርሽ የሆነ ጥቅም ስላለ ነው። ለዚህ ነው በዚህ ልክ የተናደድክ። ሄርሜላ የሆን ነገር ከሆነችው ትጠየቅብሃለ ትጠያቀብሃለ አለ። ምን አገባ ታዲያ አብርሽ? አንተ እኮ ነው ጎትታ ወደ እሱ ይዛ ያመጣ። አብርሽ ምን አገባ ታዲያ? ጉድ በጎንደር የምትሉ አሁን ነው ጋይስ። እንዴ አቤል ለምን ተናደደ በዚህ ልክ? እንግዲህ ሄርሜላ ያረገዘችው ካንቴ ነው ማለት ነው። በዚህ ሁኔታ በግድ ከሄርሜላ ጋር ሆና ጉድ እንቅጩን ዛሬ ላይ እውነት ለመናገር ተናግረዋል አብርሽ ማለት ነው። ስለዚህ ከዚህ በለጠ ምን እንደሚያወራላቸው አላቅም። ጉድ ፈላ እንዴ! አንተ እኮ የሆነ ነገር ሆነሃል፣ የሆነ ነገር ሆነሃል። ኤፍሬም አንተም እኮ የሆነ ነገር ምን አስነካች? አረ የሩታን ጥንቡሳ ሲዘና ገደል ግባ አንተ።